የሚገባ ሰው አይደለም አብርሃም ልቀቀኝና በስተክል አንተ በጣም ብዙ ነገሮች ኖ አብርሃም እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልግ እኔ እንደምወድ እኔ እንደማከብረ ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ የሞከርኩ ሴት ነኝ አይደል እንዴ? ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። አቤል በዚህ ሀሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው በይሄር ሲሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሀሳብ ትነግሪኛለሽ። አንተ የሚገባ ሰው አይደለም። አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ፣ በወደድኩ ልክ፣ ባከበርኩ ልክ ምላሽክ ሁልጊዜም እኔን ሌላ ነገር ማድረግ ነው አይደለም። እንደኔ እኮ ብቻዬን ነው እኮ እጄን እያጨበጨብኩ ብዙ መስመር የሄድኩት አይደል እንዴ? ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታደርገኝ የነበረው? እስቲ እኔም የራሴን ህይወት ልኖርና ሊው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህ እኮ እንደዚህ አይነት ውሳኔ መወሰን የለብሽም ብለህ እኮ ጥለኸኝ ሄድክ ሰው ነው አይደል እንዴ አብርሃም? ዛሬ ምን ታየ? ስለምን ይቅርታ? ለምን ይቅርታው ለምን አስፈለገ? ከኔ ጋር ላትወደኝ፣ ላታከብረኝ፣ አብረኝ ላትቀጥል ለምን ተስፋ ትሰጠኛለህ? ሴት ልጅ እኮ አይደል እንዴ? ያ ይቅርታ ይሄ አያስፈልግም። እንደውም በዚህ ውሳኔሽ ጽኝበት፣ ቀጥይበት ሄርሜላ። ይሄ ውሳኔሽ ነው የሚሻለው። ይሄ ህይወት ነው የሚበጅሽ። አንቺ እንደዚህ አይነት ህይወት ውስጥ አይገባሽም ነው ብለህ ልታበረታታ የሚገባው እንጂ አሁን ይቅርታ ተቀብዬ ነገ ድጋሚ እንደምትጎዳኝ እያወቅኩኝ ያለምንም ጥፋት እኔን እንደዛ ማብሸቅ፣ እንደዛ ዲስሬስፔክት ማድረግ አግባብ ነው? አብርሃም አግባብ ነው ወይ? እቄን ሳትይዘኝ ሁልጊዜም አንድ ሰው ሲበድል ነው እንደ ንጹህነት የሚታይክ? እኔ አጠገብ እኮ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎንህ ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎንህ ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው ሪስፔክት አድርገህ የምታወራኝ? ይገባኛል ሄርሜ፣ የሰው ልጅ ነኝ፣ እሳሳታለሁኝ። ግን ደግሞ በቃ እስከዛሬ ድረስ የአንቺ እውነታ ስላልወጣ ስለነበረ ነው። አሁን ግን ሁሉንም ነገር ገብቶኛል፣ ሁሉንም ነገር አውቄዋለሁኝ። ጥፋት ሳላጠፋ ጥፋት አጥፍተሻል። ለመታመሚ አንቺ ነሽ ምክንያት። እስቲ አንተ እንኳን ታመ ያ ሁሉ ልፋቴን ከንቱ አድርገህ ከታመምኩ በኋላ ቀለበት እንደዛ ሶልቀኸኝ ስለ ቤተሰቦቼ ስለ ራሴ አይደል ስለ ቤተሰቦቼ አንድ ቀን አስበህ ታውቃለህ? አታውቅም እኮ አታውቅም። እኔ ለአንተ መልካም ነገር ሳደርግ አንተ በምላሹ መጥፎ ነገር ታደርግብኛለህ። ተስፋ እንድቆርጥ አንተ በአፍህ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየሁ ዛሬ ቆርጬ የራሴን ሀሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሻይኝ። ኖ ሲጀመር ፍቅር ላይ መሻል አለመሻል ሳይሆን የእውነት ትወደኛለህ፣ የእውነት ታፈቅረኛለህ ወይ? ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። በጣም ደስተኛ ነበርክ እኮ ከኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ይህን ያህል ብዙ ባታስወራኝ እና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። እንደ ወንድም ከአንቺ ጋር ሆኜ ብዙ ነገር አሳልፌያለሁ አይደል? ከአንቺ ጋር ብዙ ነገር ተብለናል ለአብርሃም ስንል አይደል? የምሬን ነው። ስትከፊ ስትሰበሪም እኔ አጠገብሽ ነበርኩ በአብርሃም ምክንያት ማለት ነው። እና ደስታሽም እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ አውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትይው ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰጥተነው እንየው። የምሬን ነው ኤርሚ፣ የምር ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አቤል፣ አውቃለሁ እንደደከመሽ አውቃለሁ። አጥፍቶ ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደለም? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባህ? እስካሁን ያደረግከውን ነገር ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬክ ከዚህ በፊት እንኳን የሆነ ነገር አጥፍተህ ይቅርታ ትለኛለህ፣ እሺ ብዬ እቀበልሃለሁ። ምን አይነት ነገር ግን ጭቅላቴ እንደምታስቀምጥ አላውቅም አብርሃም። ወይ ለቀህ በስክላት ለቀኝ ወይ ደግሞ በስክላት ጊዜን ግራ ነው እኮ እየገባኝ ያለው አውቃለሁ። በቃ እስከዛሬ ብዙ ነገሮች ልክ ነሽ፣ ፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጪኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ ችግር የለውም። ሄርሜ ጥለሽኝ ሜዲ ከፈለሽ የትኛውም ነገር መወሰን ትችላለሽ። በቃሽን ያስችልሻለሁ ሄርሜ፣ በእናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሜ። አውቃለሁኝ እኔ ነኝ ጥፋተኛው። በቃ ነው ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽን እና ልብሽን የሰበሩ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከእሱ ጋር ሆነሽ አፋቸውን ማዘጋት ምችው ኤርሚ፣ የምሬ ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግር ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬ ነው።
እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገ የነበረው። እንዴት ብዬ ልቀበለው? ምን ስታጥፍቼበት? አንድ ሰው ቢያንስ ከአንድ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ላይ የሆንክብኝ ነበር እኮ አብርሃም። ታወቃ ይሄን በቃ ሁሉም ነገር እንዳለፈ እንተውና ከአንድ አዲስ ህይወታችንን እንምራ። በቃ የሚከፋ አድርግልኝ ነው ሁሉም ነገር ነው አንድ ላይ ሆኑና የትኛውም ሰው አፍ አዘጊ። የምሬ ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል? ስለዚህ ምንም ነገር